የለመደባት እዛ የፈረደበት አልጋ ውስጥ ሆና ይሆናል። ኧረ እሷ በቀን አትተኛም። እና ታዲያ እዛ ምን ይቀረቅራታል? ወደዚያ አትወጣም እንዴ? ወይ ገብቼ ሊያት እንዴ? ተው እንጂ የባለ ትዳር መኝታ ቤት እኮ ዝም ብሎ አይገባም። አይ ድንገት አሟት ሆነ ብዬ እኮ። እና ታዲያ ካመማት አትጣራም ነበር? ኧረ እሺ በቃ ተውኩት። ማዘሯ አቤት። ዛሬ እረፍት ፈልጌ ነበር። መች ትሰሪና ነው እረፍት ያስፈለገሽ ደግሞ? እህቴ ስለናፈቀችኝ ማየት ፈልጌ ነው። እና ታዲያ እዚህ ትምጣና ያታ። ኧረ ቦስ እንደሱ አይመጣውም። እዮዬ እኔ መሰለኝ ያልነገረችኝ ያለችው። አዎ ማዘሯ እኔ አንቺን ነው ያልነገርኩት። አንቺን ከፍ እዩ ትቻለሁ። እሺ ያዙ። ግን የግድ ዛሬ ነው እንዴ መሆን ያለበት? አዎ ማዘሯ የሌለ ናፈቀች። በቃ እሺ ለኛ ምሳ ስሪና ሂጂ። ኧረ ማዘሯ ያሳስብሽ፣ ሁሉንም ነገር በጠዋት ተነስቼ ፏ አድርጌዋለሁ። አየሻ እንደምትሄድ እርግጠኛ ሆና ነበር ማለት ነው። ምን አደረኩ ቦስ? ባታግጂ ኖሮማ እንኳን በዚህ ሰዓት ምሳ ልትሰሪ ከእንቅልፍሽም አትነሽም ነበር። ተዋት በቃ ሂጂ። ማደር ማምሸት የሚባል ነገር ግን የለም። ያራዳ ልጅ እኮ ነሽ ማዘሯ። ባይሆን ግቢ። ለምንድን ነው የምትፈጪው? አይ አቤል አንተ ጋር ነው። እሺ ለምን ደበረሽ እንዴ? አይ እንደዛ አይደለም አቤል። እና ምንድነው ርብቃ? አቤል እሺ በለኝና ሰራው በቃ። ለምን እንደሆነ ንገሪኛ። ካልነገርሽኝ አላስብ። እሺ ጠብቀኝ በቃ እዛ ደርሼ እመለሳለሁ። የት ልትሄጂ? መጣሁ። እሺ አቤል ጠብቀኝ። ምንድነው ይሄ ርብቃ? አቤል አባቴ ለእናቴ ለመጀመሪያ ጊዜ ስጦታ የሰጣት ይህን ሀብል ነበር። ይህ ሀብል ለእናቴ ከአባቴ የተሰጣት የመጀመሪያ ስጦታው ብቻ ሳይሆን ከዛ በተጨማሪ ይህን ሀብል አንገቷ ላይ ካረገችው ቀን በኋላ አባቴ የሆነ ነገር ሲሆን ሀብሉ ከአንገቷ ይፈታ ነበር። እኔም ከተወለድኩኝ በኋላ እናቴ ጥላን ስትሄድ ይህን ሀብል ብቻ ነበር ጥላልን የሄደችው። ከዛ አባቴ ሀብሉ ለእኔ ያሰረልኝና ልክ እንደማዬ አባዬ የሆነ ነገር ሲሆን ሀብሉ ከአንገት ይፈታ ነበር። አንድ ቀን ደብሮኝ ክላስ ተቀምጬ ሀብሉ ከአንገት ተፈታብኝ። ከዛ ከሌላ ጊዜ በተለየ ስለ አባቴ በጣም እያሰብኩኝ ስለነበር ሀብሉ ከአንገቴ ሲፈታ አባዬ ሞተ መስሎኝ ራሴን ሳትኩኝ። ከዛን ጊዜ በኋላ ሀብሉ አንገቴ ላይ ላላደርገው አባቴ በስሙ አስማለኝ። እማዬ አባቴን በጣም ስለምታፈቅረው እያንዳንዱ ህመሙ ይሰማት ነበር እና አቤል አንተ የምር ካፈቀርከኝ በዚህ ሀብል እያንዳንዱ ስሜቴ እንዲሰማ እፈልጋለሁ። ርብቃ እኔ እኮ በጣም አፍቅሬሻለሁ። እንደዚህ ባታደርጊም ህመምሽ ይሰማኛል። ይሄ ደግሞ አስፈላጊ አይደለም። አቤል በቃ እሺ በለኝና ሰራው። እሺ ደስ ይበልሽ። እሺ አቤል አመሰግናለሁ። አሁንም በእገታ ላይ ሆና እየተሰቃየች ትገኛለች። ከእገታዋ በስተጀርባ እነማን አቀነባበሩት የሚለው ነገር ግን ለአቤል ምንም የተገለጠለት ነገር የለም። ሆኖም አሁን ርብቃን እያሰበ በጣም እየተብሰለሰለ ነው። የኔ ፍቅር ካላንቺ እንዴት ልሆን እያለም እያንዳንዱ እስካሁን የመጡባቸውን ጉዞዎች በማስታወስም በከፍተኛ ጭንቀት ውስጥ ይገኛል። ታዲያ ከርብቃ መጥፋት በስተጀርባ ምናልባትም እማዬ አንቺ አሳግተሻት ሊሆን ይችላል እያለም እናቱን እየጠየቃት ነበረ። እናቱ ሁለተኛ እንደዚህ አይነት ነገር እንዳታነሳበይ በማለት መረር ብለው እየጮሁበት ነበረ። በሌላ በኩል ሪች አሁን ርብቃ ነፍሰ ጡር እንደሆነችም ነግረዋለች። ብቻዋን ብትሆን እኮ ይሄን ያህል ባልተጨነኩ ነበረ፣ ነገር ግን ርብቃ ነፍሰ ጡር መሆኗን ከምንም በላይ አሳስቦኛል የሚል ነገርንም ተናግራለች። አቤል እስካሁን የማያውቀውንና ድብቅ ሆኖ የቆየውን ነገር በስተመጨረሻም ተረድቶታል። አሁን ርብቃ ሁለት ነፍሷን በእገታ ላይ እየተሰቃየችና ብዙ ፈተናዎችንም እያሳለፈች ትገኛለች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬም ርብቃ ክፍል 20 ምን አዲስ ነገር አለ የሚለውን የምንመለከት ይሆናል። ርብቃ እንድታገተች በባለፈው ክፍል ተመልክተን ነበረ። ሆኖም እላዩዋ ላይ ውሃ እየደፉባት ማንነታቸውን በቅጡ እንኳን መለየት የማይቻሉ ሰዎች እጅ ገብታለች። እየተሰቃየች ነው። በእርግጥ ከርብቃ እገታ በስተጀርባ ማን ይሆን እጁ ያለበት? ከርብቃ እገታ በስተጀርባ እጁ እንደሌለበትና ብዙ ነገር እንዳላቀነባበረው ሁሉ አሁን ላይ ግን አብሮ ፈላጊ ሆኖ ርብቃን ምን በላት እያለ ይገኛል። ውጪ በወጣበት አጋጣሚ ሀብሉ ከአንገቱ ተፈቶ እጁ ላይ ያርፋል። ይህ ሀብል በአንድ ወቅት ከአያቷ ስጦታ እንደተሰጣትና አቤልንም ስለምትወደው እንደ ማስታወሻነት ከአንገቱ እንዲያደርገው የሰጠችው ርብቃ ነበረች። ሆኖም ይህ ስጦታ እንዴት ዝም ብሎ ይፈታል እያለ እጁ ላይ አድርጎ እየተብሰለሰለ ነው።
ሆኖም ርብቃ አንዳች ነገር ሆናለች እንጂ ያለ ምክንያት ይህ ነገር ሊፈጠር አይችልም በማለት ወዲያውኑ ወደ ቤት እየበረረም ይመጣል። ኢዩኤልም ምንም ነገር እንደማያውቅ ሆኖ ማሚቴን ርብቃ የት ሄደች በማለት ጠይቋታል። ማሚቴም ያው እንደተለመደው እዛው መኝታ ክፍሏ ተኝታ ይሆናል፣ ምናልባትም አሟትም ሊሆን ይችላል እኮ ወደ መኝታ ክፍል ሊሄድና ሊያት እያለም እያስመሰለ ነው። ማሚቴም የባለ ትዳር መኝታ ክፍል እኮ ዘው ተብሎ አይገባም፣ ለማንኛውም እረፍት እየወሰደች ነው፣ እሷና መኝታው በጣም የተስማሙ ይመስላሉ በማለት እየነገረችው ነበረ። ካመማትም ወደዚህ መምጣት ትችል ነበረ፣ እሷ ግን እያሾፈችና እየቀለለች ስለሆነ እዛው ትተኛበት በማለት ነበረ የተናገሩት። የተፈጠረውን ሁሉ ለፍሬ ለመናገር እባክሽ እረፍትን ፍቀጅልኝ እያለች ማሚቴን እያስፈቀደቻት ነበረ። ማሚቴም በቅርብ ሰዓት አይደል እንዴ እረፍት የወጣሽው ለምንድነው አሁን የምትሄጁ በማለት ጠይቃት ነበረ። እርሷም እህቷ እንዳስፈለገቻትና መገናኘት እንደምትፈልግ ነግራት እንደምትሄድ ፈቀደችላት። አቤልም እንደዛ ሲብሰለሰል ቆይቶ ከቤት ሲመጣ ርብቃን ሊያገኛት ስላልቻለ የት ሄደች እያለም አገር ቀውጤ አድርጓል። ሆኖም ስላንተ ፍቅረኛ እኛ ምን አገባን በማለት ከማሚቴ እንደተለመደው ጭቅጭቅ ይነሳል። ምናልባትም ከርብቃ መጥፋት በስተጀርባ ጉዳዩን አንቺ አቀነባብረሽው ሳይሆን አይቀርም። አሁን ላምንሽ አልችልም፣ የማላውቅሽ እናቴን ሆነሽ ተከስተሻል በማለት እናቱ ላይ ያፈጥባቸዋል። እናቱም ርብቃን ያንቋሽሿትና ከዚህ በኋላ ምንም ነገር እንዳትናገረኝ ስለሷ ጉዳይ እንደውም እንዳታነሳብኝ በማለትም በጣም ተናደውበት አቤልንም እየተሳደቡ ነበረ። አቤል አሁን ምግብ አልበላም አልጠጣም ብሎ ርብቃን እያሰበ ነው። ታገተሽ በኋላ በላይዋ ላይ ውሃ እየተደፋባትም እባካችሁ እናንተ ሰዎች ምንድናችሁ? ምን አጥፍቼ ነው ፍቱኝ እያለች እየተማጸነቻቸው ነው። እነዚህ አጋጆች ግን ከጨለማ ቤት እንዳሰሯትም በጭራሽ ሊራሩላት እንኳ ፈቃደኛ አልሆኑም። ይልቁንስ በዛው በጨለማ ቤት መቆየት እንዳለባትም ግዴታ የተወሰነባትም ትመስላለች። አቤልም ሲጨናነቅ ከቆየ በኋላ በስተመጨረሻም ወደ ሪች ነበር የደወለው። ሪች ባክሽን ርብቃ ካንቺ ጋር ካለች ንገሪ በማለት እየጠየቃትም ነበረ። ሪች አቤል ምንድነው የተፈጠረው? ከኔ ጋር የለችም ርብቃ እያለች ነገረችው። እንደሰማችም ከቤት በመምጣት አሁን ላይ ፍለጋ ላይ ናቸው። በተለይ አስመሳዩ ዩኤል እንዴት ርብቃ ልትጠፋ ትችላለች እያለ አብሮ ከአቤል ጋር በመሆን እያፋለጋቸው ነበረ። አዜብም ፍቃድ ከጠየቀች በኋላ ቀጥታ ወደ ፍሬ በመሄድም እያንዳንዱን የተፈጠረውን ነገር ትተርክላት ጀመር። ማለትም ርብቃ ነፍሰ ጡር ከሆነች በኋላ አሮጊቷ ከመጠን በላይ ክፉ እንደሆነችና ርብቃ በጣም እየተማረረች እንደሆነም ነገረቻት። እርግዝናዋን እንዴት አወቅሽ በማለት አዜብን ጠይቃታለች። አዜብም ርብቃ የምትወስደው መድኃኒት ነበረ፣ በኋላ ግን አቋረጠችው። ይህንን መድኃኒት ለምን አቋረጥሽ ስላትም አሁን ላይ ነፍሰ ጡር ስለሆንኩኝ ይህንን መድኃኒት መውሰድ አልችልም ብላኛለች በማለት እርግጠኛ ሆና ለፍሬ ነገረቻት። ፍሬም ይህንን በማድረግሽ ትልቅ ሽልማት ይገባሻል፣ በጣም ቅሻል አልፍም፣ አሁን አንድ ነገር እንድታደርጊ አዝሻለሁ አለቻት። ርብቃም መድኃኒት እንድትግታት ነበር ያዘዘቻት። ይህንን ላደርግ አልችልም፣ ርብቃ በጣም መልካም ልጅ ናት፣ እሷን እንዴት እጎዳታለሁ እያለቻትም ነበር። እሷን ሳይሆን እንድትጎጂ የፈለኩት ያረገዘችውን ጽንስ ነው። ይህንን እንድታደርጊ ኮኖ እኔና አንቺ ተስማምተን ወደዛ ቤት እንድትገቢ ያደረኩሽ እያለችም እያስገደደቻትም ነበረ። ያንቺ ገንዘብ ይቅርብኝ እንጂ ርብቃን መጉዳት አልፈልግም በማለት አዜብ እየተከራከረቻት ነው። በፍጹም ታደርጊዋለሽ እያለችም እየዛተችባት ነው። ሪችና አቤልም ርብቃን የት እንደሚያገኟት ግራ ገብቷቸዋል። በጣም ብቻ ከመጠን በላይ ያለፈ ጭንቀት ውስጥ ገብተዋል። ምን ልሁን ምንስ ላድርግ ራሱን መቆጣጠር የማይችልበት ደረጃ ደርሶ ነበረ። ሆኖም ሪች እባክህን ተረጋጋ እያለች እንዲረጋጋ እየመከረችው ነበረ። እርሱ ግን በፍጹም ርብቃ ወደ ቤት ሳትመጣ እኔ ልረጋጋ አልችልም እያለም በት ቦታ እንዴት አስለቅቆ ወደ ቤት መመለስ እንዳለበትም እያወጣ እያወረደ ነው። ሆኖም ከቤተሰቦቹ አባላት ማን እጁ ሊኖርበት ይችላል የሚለው ነገር ግን አጠያቂ ሆኖበታል። መልሶ መላልሶ የሚጠይቃቸው አንድ አይነት ጥያቄዎች ግን ለቤተሰቦቹ አሰልቺ እየሆኑ መጥተዋል።
ኢዩኤልም ከእንግዲህ በኋላ ትጨነቅብኝ፣ ለካ ትዳር ማለት ይሄ ነው፣ እኔ ግን ለምንም ሳልጨነቅ ይሄው እየኖርኩ ነው እያለም ከርብቃ ጋር የመጀመሪያ የፍቅር ግንኙነታቸው አላስፈላጊ ጭንቀት እንደከተተው አድርጎ ነበረ ኢዩኤል ለአቤል ሲነግረው የነበረው። አቤልም ምን ማለት ነው በማለት በጣም ተቆጥቶታል። ከቤተሰቦቹም ሌሊቱን ትመጣለች እያሉ እንኳን መተኛት ተስኗቸው ቁጭ ብለው ርብቃን ሲጠብቋት ነበረ። በስተመጨረሻም ኢዩኤልም ከሪች አጠገብ እንደተኛ በዛው እንቅልፍ ይዞት ጭልጥ ብሏል። አቤልም ሂዱና ወደ ውስጥ ገብታችሁ መተኛት ትችላላችሁ፣ እኔ ግን እዚሁ ጠብቃታለሁ፣ ርብቃ ሳትመጣ ወደ መኝታ ክፍል አላመራም እያለም ምን ያህል እንደሚወዳትና አሁን ላይ በመጥፋቷ ለከፍተኛ ድባቴ እንደተዳረገም እየገለጸላቸው ነበረ። ርብቃ ብትመጣ ምን ይሰማት ይመስልሃል? ለማንኛውም ተነስና ቁጭ በል አለችው። ሆኖም ኢዩኤል በአቤል መጨናነቅ በጣም እኮ ነው የሚያሳዝነው፣ አቤል በጣም ተጨናንቋል እያለ ለሪች በሚነግርባት ሰዓት ሪችም ስለሷ መጥፋት ሳታስብ እንዴት አቤል ተጨናነቀ እያልክ ታወራለህ በማለት በጣም ነበር የተናደደችበት። ኢዩኤልም ከተለያት በኋላ እባክሽን ሪች ስለ ርብቃ ምን የምታውቂው ነገር አለ አላት። የተለየ ነገር ካለም ንገሪኝ እያላትም ነበረ። ይሄኔ ሪች ከምንም በላይ ያሳዘነኝ ነገር ቢኖር ብቻዋን አለመሆኗ ነው ስትለው ምን ማለትሽ ነው በማለት አቤል ሪችን ቀርቦ እያፋጠጣት ነበረ። ሪችን በስተመጨረሻ የተናገረችው ነገር ቢኖር ርብቃ እኮ ነፍሰ ጡር ናት ብላ አረዳችው። እንግዲህ እስካሁን አቤል ልጅ እንድትወልድለት ፍላጎት ባለመኖሩ ምክንያት በፊት የተሰጣትን መድኃኒት እንድትወረውር ካደረገች በኋላ ርብቃ ነፍሰ ጡር እንደሆነች ይታወቃል። ይህንን አቤል ፍሪ ሲሆን ነግረዋለሁ። አሁን ከእናቱ ጋር እየተጣላ ባለበት ሰዓት ይህንን መናገር አልፈልግም ያለችው ርብቃ ዛሬ ላይ ግን ሪች ስትጨናነቅ እውነታውን አፈንድተዋለች። በስተመጨረሻም አቤል ስለ ርብቃ ሲጨናነቅ ቆይቶ አሁን ደግሞ በማህፀኗ ጽንስ መኖሩን ለከፍተኛ ችግር ዳርጎታል። ርብቃ ትገኝ ይሆን ላታል። ማሚና ዩኤል አብረው አቀነባበሩ እንዳይባሉ አሁን ማሚ አብራ ፈላጊ ሆናለች። የቤታቸው ሌላኛው ፈተና ሆና የመጣችው በሰራተኛው አማካኝነት የተገለጠችው ፍሪ ናት። በማህፀኗ ያለውን ጽንስ ካልገደልኩኝ እያለ ርብቃን እየተፈታተነቻት ትገኛለች። አሁን ላይ በእገታ ላይ ስትሆን ስትመለስ ግን ከእገታ ብትመጣም ርብቃ ፈተናዋ ቀጣይነት እንዳለው ይሄ ነገር አመልካች ነው። የፍሬ እጆች በሰራተኛዋ በኩል መገለጧ በእነ አቤል ዘንድ ይጋለጥ ይሆን? አብረን የምንመለከት ይሆናል። ለማንኛውም የሚያሳዝነው ነገር ቢኖር ኢዩኤል እዛ ቤት ወዳጅ በመምሰል ያንን የሚፈልገውን ዶክመንት ለማግኘት ሲል ርብቃን እንድትታገት ያስደረገበት ምክንያት ይህ ነበር። ወረቀቱን እንዲሰርቃት ማሚን ከፍተኛ ጉትጎታ እያደረገችበት ነበረ። እንግዲህ በሶስት ሰዎች ህይወቷ ፈተና ያደረጉባት ርብቃ በቀጣይስ ከአቤል ጋር አሁንም የፍቅር ግንኙነታቸው ሳይሻክር እነዚህ የከበቧቸው ፈተናዎች በጣጥሰው ያልፋቸው ይሆን? ለማንኛውም እነዚህ በፈተና ውስጥ ያሉ ፍቅረኛሞች ሁሉንም ነገር አልፈዋቸው በሰላም እንዲኖሩ እመኛለሁ። ለዛሬ ርብቃ ክፍል 20 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ላይክ፣ ሼር አድርጉት ስል በትህትና ጠይቃችኋለሁ።